ሰላም ጤና ይስጥልን ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊው የሰንኮፍ ፕሮግራማችን ነው ተጀምሯል። በዛሬው የሰንኮፍ ርዕሰ ጉዳይ አድርገን የመረጥነው የምክክር ኮሚሽን ሂደት በአጠቃላይ ለ3 ዓመት ከ8 ወር የተካሄደበት 11 ክልሎች አጀንዳ ልየታ የተካሄደበት እንደዚሁም ደግሞ በውጭ ሀገር የሚኖሩ የውጭ ሀገር ኢትዮጵያዊ ዜጎች አጀንዳቸውን ያቀረቡበት በሁለት የከተማ አስተዳደሮች ሐሳብ የተለየበት ነው። በእነዚህ ሂደቶች ውስጥ ደግሞ አሁን ወደ ቀጣይ ጉዞ ምዕራፍ የሚያዝበት ነው። ይሄም ጉዞ ከአጀንዳ ልየታ ተሻግሮ ወደ ማህበረሰብ ውይይት የሚያድግበት በዛ የማህበረሰብ ውይይት ደግሞ ኢትዮጵያዊ እርቅን፣ አንድነትን፣ ሰላምን ለማምጣት በሚደረገው ጥረት ውስጥ ያሉ ሂደቶች ምን ይመስላሉ በሚል ዛሬ በሰንኮፍ ርዕሰ ጉዳይ አድርገን ልናቀርብ ወደናል። ለዚህ ሐሳባችን ደግሞ ሐሳባቸውን ያካፍሉናል፣ በቂ መረጃ ይሰጡናል። ሰንኮፎቻችንስ በዚህ ውስጥ ምንድናቸው የሚሉን ለማመላከት በአዲስ አበባ ዩኒቨርሲቲ የሰላም ጥናት ተባባሪ ፕሮፌሰር የሆኑት በአሁኑ ሰዓት ደግሞ የሀገራዊ ምክክር ኮሚሽን ኮሚሽነር ሆነው እያገለገሉ የሚገኙት ዶክተር ዮናስ አዳዬ ከኛ ጋር ናቸው። እንኳን ደህና መጡ ዶክተር። እንኳን ደህና ቆያችሁ። ሀገራዊ መግባባትን ለመፍጠር የሚደረጉ ሂደቶች በኢትዮጵያ የተጀመሩ አይደለም። በዓለም አቀፍ ደረጃ ትልልቅ ሂደቶች የተካሄደባቸው ሀገራዊ መግባባት የተፈጠረባቸው እንደ አገር የተከፋፈሉ ግን ደግሞ አንድ ሆኖ ለመቀጠል ባደረጓቸው ጉዞዎች ውስጥ የተጠቀሙባቸው ትልቁ ሰበዝ ተደርጎ ሊጠቀስ የሚችል ጉዳይ እንደሆነ እናምናለን። እንዲሁም ደግሞ በዓለም ታሪክንም ያገላበጠ እንደሆነ እነዚህ ታሪኮች አዲስ አይደሉም። የምክክር ሂደት እንደያገሩ ነባራዊ ባህል ሁኔታ ስማቸው ቢለያይም እኛ ዛሬ የሀገራዊ ምክክር ኮሚሽን ብለን እንዳቋቋም ነው ያለ ሐሳቦች በዓለም አቀፍ ደረጃ የታወቁና የነበሩ ናቸው። እንደው ለመነሻ ያክል የምክክር ሂደት ለምን አስፈለገ? የምክክር ሂደት ባይኖራት ኢትዮጵያ ምንድነው የሚፈጠርባት? ምንድነው የምታጣው? በማድረጓስ የምታተርፈው ነገር ምንድነው? መጀመሪያ ምክክር ምንድነው? ከዛ የምክክር ሂደት ምክክር ለምን አስፈለገ? መሰረታዊ ጥያቄ ነው። በጣም አመሰግናለሁ ፍሬህይወት። ምክክር ባጭሩ የእውነት ፍለጋ ሂደት ነው። ሰዎች በመካከላቸው ወይ እንደ ማህበረሰብ አሊያም እንደ ሀገረ መንግስት በውስጥ የተቀበሩ ለዘመናት በትርክት ይሁን ታሪክ ይሁን ማንነት ይሁን በተለያዩ ምክንያቶች ያቆራቆሳቸው ወደ ቅራኔ ያስገባቸው ምክንያት እውነቱ የቱ ጋር ነው ብለው እውነቱን በንግግር የሚያገኙበት የእውነት ፍለጋ ሂደት ነው። ምክክር ነዛ ከሆነ የምክክር ሂደቱ ደግሞ ሰዎች የሚደማመጡበት እኔ ባንቺ ቦታ ሆኜ እኔን ችግር ማየት ያንቺን ችግር ማየት የምችልበት አንቺን በኔ ቦታ ሆነሽ ለምሳሌ 6 ቁጥር ጽፌ ቢሆን ኖሮ ላንቺ የምታይሽ 9 የኔ ደግሞ 6 አንቺ ወደ እኔ ስትቀየሪ እንዲህ መለዋወጦች እነዚህ አንዱ በሌላው ቦታ ሆነው የሌላውን ችግር ማየት የሚችልበት መነጽርም ነው። ሂደቱ መደማመጥ ያለበት፣ ሂደቱ መከባበር ያለበት፣ ሂደቱ አካታች፣ ሂደቱ ግልጽ እና ከትላንትናው በመማር የወደፊቱን አሻግሮ በማየት ካለፈው ያን ሁሉ ስለሱ የቆዘሙ መኖር ሳይሆን ከዚያ ትምህርት ተምሮ ያን ይቅር ብለው ነገር ግን ትምህርት ተምሮ ልክ በኔልሰን ማንዴላ ቋንቋ forgive but don't forget ሪፒት ላለማድረግ ላለመድገም እሱን ሳይረሱ የራሳቸውን አዲስ ህይወት የሚገነቡበት ሂደት ነው። ለምን አስፈለገ? የሚከተሉት ዋና ምክንያቶች ናቸው። 4-5 ደረጃዎችን ተከትሎ ነው። የመጀመሪያው ሴሴሽን ኦፍ ሆስቲሊቲ ጦርነትን ማቆም፣ ቀጥሎ ሲፒኤ ኮንፈረንስ ፒስ አግሪመንት መፈራረም፣ ከዚያ ወደ ሀገራዊ ምክክር መግባት፣ ከዚያ ትራንዚሽናል ጃስቲስ፣ ከዚያ ወደ ሬስቶሬሽን ሪኮንሲሊየሽን። እነዚህ ለክፍል የሚሆኑ አካዳሚ ስራዎች ናቸው። የመጀመሪያውና ትልቁ ሌሎች የችግር መፍቻ የግጭት መፍቻ መንገዶች የማህበረሰቡን ችግር መፍታት ሳይችሉ ሲቀሩ ምክክር ያስፈልጋል። አንዳንድ ጊዜ እንዲያውም በእንግሊዝኛው ሶሻል ኮንትራክት በአማርኛችን ማህበራዊ ውል በመንግስትና በህብረተሰብ መካከል ያለው ማህበራዊ ውል አንተ መንግስት ንብረትን ጠብቅ፣ ህይወትን ጠብቅ፣ እኔ ደግሞ ላንተ ግብር እከፍላለሁ ብሎ ማህበረሰብና መንግስት ቃል የተጋቡበት ውል ነው። ባልና ሚስት ሲጋቡ እንደሚፈጽሙት ጋብቻ ውል ይሄኛውም ደግሞ የመኖር ውል ነው። ስለዚህ ማህበራዊ ውሉ ስላላ በየቦታው እኔ መንግስት ነኝ የሚል መሳሪያ አንስተው ለኔ ግብር ካልከፈልክ እንዲህ አይነት ነገሮች ሲፈጠሩ ያኔ እንደ ሀገር ህልውና መቀጠል ስለማይችል ያ ሀገር
ሀገራዊ ምክክር ያስፈልገዋል ለመጽናት። ምክንያቱም ከምክክር ይገኛል ብልሃቱ፣ ከንግግር ነው የሚገኘው። ይህ ቅድም በጥሩ ሁኔታ ፍሬህይወት እንደገለጽሽው በኢትዮጵያ ውስጥ ምክክር አዲስ አይደለም። አዲስ ነገር ቢኖር ለመጀመሪያ ጊዜ ነው ሀገራዊ ምክክር ኮሚሽን ተብሎ እንደ ተቋም የተቋቋመው። ስለዚህ ምክክር ያስፈለገበት ምክንያት እንግዲህ ለዘመናት አብሮ ለብዙ ሺህ ዓመታት አብሮ ይኖሩ የነበሩ ኢትዮጵያውያን ባለፉት 40 እና 50 ዓመታት ውስጥ በተፈጠሩ አዳዲስ መጤ አመለካከቶች ማለትም ከምዕራቡ ከምስራቁ በኮሙኒዝም በሶሻሊዝም በተለያዩ አቅጣጫዎች ከዚያ ወደ ዘረኝነት ከዚያ ወደ ብሔርተኝነት ከዚያ ወደ መንደርተኝነት እነዚህ ህዝባችን አብሮ እንዳይኖር ከማድረጋቸው የተነሳ እንግዲያውስ መላ መፍጠር አለብን ተብሎ ህዝባችን ተመካክሮ ተቃዋሚ ፓርቲዎች፣ መንግስት፣ ሲቪል ማህበራት፣ ምሁራን በየቦታው በሪሰርቾቻችን ምናልባት የዛሬ 8 ዓመት ያሳተምኩትን በሳውዝ አፍሪካ የታተሙ ወይም አንዱ ደግሞ አሜሪካ የታተሙ ሁለቱን ቼክ ማድረግ ይቻላል ጉግል ውስጥ በኢትዮጵያ ውስጥ ላሉ መሰረታዊ የግጭት መነሻዎች ምን እንደሆኑ በዝርዝር አካተን የመጨረሻ መፍትሄው ግን ህዝቡ መጥቶ በናሽናል ዳያሎግ በመመካከር ነው የሚል ነበረ እንደ ግብአት ወይም እንደ ሬኮሜንዴሽን ያቀረብ ነው እንደ ምክር ሐሳብ። ስለዚህ በዚያው መሰረት ሁሉ ምሁራን ያሉበት ፓርቲዎች ባያሉ ሁሉ ሲጠይቁ የነበረው ሀገራዊ ምክክር ሂደት እነዚህን ችግሮች ለዘመናት የቆዩ ችግሮቻችን ለመፍታት አስተማማኝ ቁልፍ መንገድ ነው ተብሎ ስለታሰበ ነው። ለምን አስፈለገ ለተባለው ጥያቄ ፍሬህይወት በተለይም እዚህ ውስጥ ደግሞ ከሚነሱ በጣም በልዩነት ለያይተውናል ተብለው ከሚቀመጡ ጉዳዮች መካከል ታሪክን የምናይበትና የምንረዳበት መንገድም እንደ ትልቅ ሰንኮፍ ይነሳልና ለመሆኑ መጀመሪያውኑ ለምን ተሳነን? እንግዲህ ይሄ ወደ ስነ ልቦና፣ ወደ ፍልስፍና፣ ወደ ስነ አእምሮ፣ ወደ ተለያዩ ሳይንስ ክፍሎች ነው የሚወስደን። ሰዎችን ከማመስገን ይልቅ መውቀስ ይመቻል። እንደው በሌሉበት ቦታ ስለነሱ መልካም ከማውራት ይልቅ ሐሜት ይጣፍጣል። እነዚህ እንግዲህ የስነ ልቦና ግኝቶች ናቸው። እነዚህ በሰው ተፈጥሮ ውስጥ ያሉ ናቸው። ዶስቶቭስኪ የሚባል የራሽያ ጸሐፊ የሰው ልብ ከሁለት ክሮች የተሰራ ነው። አንዱ ክር ኢቪል መጥፎ አደገኛው ክፋት ይሞላበት፣ ሌላው ክር ደግሞ መልካም ሁልጊዜ ቅንነትን የሚያስብ። አንድ ሰው በህይወት እስካለ ድረስ እገሌ በጣም ጥሩ ነው ወይም እገሌ በጣም መጥፎ ነው ማለት ስለሚያስቸግር ምናልባት ከሞተ በኋላ ለሁለት አካፍለው የትኛው እንደሚበልጥ በድምር ከዛ በአቨሬጅ ሲያወጡ መልካም ነው ተብሎ ሊጠራ ይችላል፣ መጥፎ ነው ተብሎ ሊጠራ ይችላል ይለዋል። የሰው ልብ ውስጥ እነዚህ ክፉና መጥፎ የሆኑ ነገሮች አብሮ ስላሉ ነው። ስለዚህ በሰው ተፈጥሮ ውስጥ ያለ ስለሆነ መግባባት ለምን ተሳነን? አድዋ ጊዜ በጦርነት ሁላችን ተባበርን። ኢቭን ሌላው ቀርቶ በጣም በተለይ ህወሓትን ኢህአዴግን መመሪያ ይጠሉ የነበሩ ሰዎች ኢትዮጵያ ተወረረች ሲባል ሁሉም ባንድ ተነሱ። ኑ ወደ ሰላም እንምጣ ደግሞ ሲባል ለምን ሰላም ተሳነን? ዜናዎቻችን የትኛውም የዓለም አቀፍ ዜና አውታር የሰው ተፈጥሮ ብዙውን ጊዜ ማጋነን የሚፈልገው ዜናዎች ማጋነን የሚፈልጉት መጥፎውን እንጂ ጥሩን አይደለም። በአጋጣሚ የራሱ መሰረት አለው። ወደዛ ከገባን እስከ ነገ ማንወጣም። ለሰንኮፍ እንዲህ በሚመች መንገድ ማቅረብ ስላለብን በአጭሩ ለምን መግባባት ተሳነን የተባለው የሰው ተፈጥሮ ብዙውን ጊዜ በተለይ የኢትዮጵያ ባህል ስነ ልቦና ውቅራችን ራሱ ከጀግንነት ጋር ከጦርነት መተባበርን እንጂ በሰላም መተባበር በጣም አነስተኛ አናሳ በመሆኑ አንድ፣ ሁለተኛ ያለን የፖለቲካ ባህላችን ያለን ማህበረሰብ ባህላችን ራሱ ጀግና ዲፋይን ሲያደርግ ወይም ሲተረጉመው በጦር ሜዳ ከዛ ጋር እያይዙ ነው። ግን ፊታውራሪ ሀብተ ጊዮርጊስ ነፍሳቸው ነው አለና አንድ ተጠይቆ ፊታውራሪ አባመራ ይባላሉ ሌላ ስማቸው ጀግና ማን ነው ተብሎ ሲጠየቁ ጀግና ጊዜ ነው ብሎ መልሶ ተንበረ። ስለዚህ አሁን ጀግናው ማለትም የሰላም ጊዜው ስለመጣ አሁን በፊት የተቸገሩ ሰዎች ችግሩን አይተዋል፣ ጦርነትን አይተናል፣ መገፋፋትን አይተናል። አሁን የሰላም ጊዜ ያ ጀግና ጊዜ የወጣ ይመስላልና ያን ለምን ተሳነን ያን ወደ ኋላ ማለት ይልቅ ዋናዎቹ እነዚህ ናቸው። ያላግባቡን እስካሁን ድረስ እንደዚህ ስላልተፈጠረ መድረክ አልተፈጠረም። እንደዚህ ለመወያየት እንደዚህ አይነት ፈቃደኛ አልነበረም። ፈቃደኛ የሆነ መንግስት አልነበረም። እንደዚህ ፈቃደኛ የሆነ ፖለቲካ ፓርቲ አልነበረም። ሊቋቋምልን እንመካከር። ለምሳሌ አሁን እኛ ስንጀምር ከኛ ጋር አብሮ 2-3 ፖለቲካ ፓርቲዎች ነበሩ። በአሁኑ ሰዓት እስከ 60 የሚደርሱ ፓርቲዎች አብሮ እየሰሩ ይገኛሉ። ሂደታችን ካየው በኋላ ስራችን ካየው በኋላ ስለዚህ ሁሉም አሁን ቀስ በቀስ
መግባባትም እየተደረሰ ነው ያለው። አይታችኋል። ወደ አማራ ክልል አትገቡም ስንባል ገብተን አነጋግረን ስንመለስ አሁን አንጻራዊ ሰላም ብቻ ሳይሆን የተጠናከረ ሰላም እየመጣ እንዳለ እያየን ነው። ኦሮሚያ ክልል የነበረውን ሁኔታ ታስታውሱታላችሁ። ኦላ ኦሮሞ ሊበሬሽን አርሚ የነበሩ ወንድሞቻችን እዛ ፊት ለፊት አብረን ነበር። ስለዚህ ቀስ በቀስ ሰላሙ መንገድ ብዙውን ጊዜ ሰዎች ሰላምን ፎር ግራንትድ በቃ እንዲህ ያለ የተፈጥሮ ነገር ነው፣ ጦርነት ግን መመከት አለብን የሚል አስተሳሰብ ያ ኢንስቲንክት ደመ ነፍስ የምናስበው ነገር ስላለ ከዚህ የተነሳ ወደ ሰላሙ መጣት አስቸጋሪ ቢሆንም አሁን ግን ይኸው በአይናችን እያየን ያስከፈለውን የጦርነት የግጭት ዋጋ ምን እንደሆነ ስለተገነዘብን ለሁሉም ጊዜ አለው፣ ለሰላምም ጊዜ አለው፣ ለጦርነትም ጊዜ አለው፣ ለሁሉም ዘመን አለው ተብሎ እንደተጻፈ እነሆ የሰላም ጊዜ ደርሷል። እነሆ ወደ ምክክር እየመጣን ነው ልበልሽ ፍሬህይወት። ኢትዮጵያውያን በአብዛኛው በታሪክ የተቀበልናቸው ብዙ ጉዳዮች አሉ። እነኚህ የተቀበልናቸው ጊዜያት ግን የተቆጠሩና የተሰፈሩ ናቸው። ከኋላ በመገኘታቸው ምክንያት ቆጥረናቸዋል፣ ሰፍረናቸዋል። ለዚህን ያክል ጊዜ ጦርነት ውስጥ ነበርን፣ ለዚህን ያክል ጊዜ ሰላም ውስጥ ነበርን፣ ለዚህን ያክል ብለን የምናስቀምጣቸው ዘመናቶች አሉ። ወደፊት ያለው ዘመን ግን የምንቆጥረው አይደለም፣ ከኛ ቁጥጥር ውጭ ነው። በሚቆጠረው ዘመን ውስጥ የማይቆጠረውን ከፊት ያለውን ዘመን የመመልከት እድላችን እምብዛም ነው ተብሎ የሚቀመጥልን አይነት ማህበረሰቦች ነን። ነጋችንን የመመልከት ላይ ለትላንት አስረክበን ነጋችንን የማየት ጉዳይ ላይ ሰንኮፎች እንዳሉብን ይነሳል። ከዚህ አኳያ የምክክር ሂደቱ ምን ጉዳዮችን ይዘጋልናል? አንዱ የምክክር ኮሚሽናችን አላማው ፊውቸር ሰርች ወይም የወደፊት ተስፋን መሰረት ያደረገ ነው። ካለፈው ምን ተምረን የወደፊት ህይወታችን ከጨለማው ብርሃን እንዲበራ እንዴት እናድርግ። ምናልባት አሁን ያለፍንበት ጨለማ ቢሆን በጨለማ ውስጥም ብዙ ብርሃናት ነበሩ ያልተወራላቸው። ከነዚያ ተምረን በአሁኑ ሰዓት ሙቀቱ ነው ያለው። ከሙቀቱ ብርሃን እንዲወጣ ምን ማድረግ አለብን? ፊውቸር ሰርች ወደፊት መመልከትን በተመለከተ። ስለዚህ ዊንስተን ቸርችል እንደምለው ወደፊት ጥርት አድርጎ ለማየት ወደኋላ መመልከት ግድ ነው ይላል። እሳቸው የእንግሊዙ ጠቅላይ ሚኒስትር ነበሩ፣ የኖቤል ፕራይዝ አሸናፊ ነበሩ በስነ ጽሁፍና በታሪክ ስራቸው ማለት ነው። ስለዚህ ወደፊት ማየት ግድ ነው። እንዳልሽው ወደፊትን ማንም ሰው ይሄ ነው ብሎ መናገር አይችልም። ነገር ግን ካለፈው በመማር ወደፊት ለመንደርደር የሚያስችሉን ባለፈው ጊዜ ከነበሩ ትምህርት ምን ወሰድን? ለነዚህ ግጭቶች ምክንያቶቹ 1 2 3 እንደዚህ ተቆጥረው ከነዚህ ዳግም ወደዛ ላለመግባት ምንድነው የኛ ዋስትና? አንዱና ትልቁ ቅድም እንዳልነው ምክክር ነው። ሰዎች ባኮረፉ ተቆጡ ቁጥር ጠመንጃ ይዞ ዱላ ይዞ ጫካ መግባት ሳይሆን ባኮረፉ ተቆጡ ቁጥር ወገኖቻችን እዚህ አሉ፣ ከኛ ጋር ያሉ፣ አንቺ እዚህ አለሽ፣ ያውላችሁ የኛ ነገር እንዲህ ይመስላል፣ ማን ነው ጥፋተኛ፣ እንዴት እናድርግ፣ እንዴት እንታረቅ፣ ወደዛ መምጣት፣ ወደ ዛፍ ጥላ ስር እንደየአካባቢያችን ወይ ወደ ክብ ጠረጴዛ ወዳሉበት። ስለዚህ ምክክር ባህል ማድረግ ነው የወደፊት ተስፋችን የተረጋገጠ እንደሆነ። ሶስቱ የሀገራዊ ምክክር ዓላማዎች አንዱ ሀገራዊ መግባባት፣ ሁለተኛው መንግስትና ህዝብ መካከል እምነት እንዲፈጠር ማድረግ፣ እንደዚሁም ህዝብና ህዝብ መካከልም እምነት እንዲፈጠር ማድረግና ሶስተኛና በጣም ትልቁ የኢትዮጵያን ፖለቲካ በአጠቃላይ የሚቀይር ጨዋታ ቀያሪ ብለን የምንለው የኢትዮጵያን የፖለቲካ ባህል፣ የኢትዮጵያን ማህበራዊ ባህል በአጠቃላይ ምክክር ማድረግ ነው። ሰላምን በሰላማዊ መንገድ ማምጣት። ስለዚህ ለወደፊት ህይወታችን ዋስትና የሚሆነው ለመመካከር ዝግጁነት፣ ለምክክር ማመን፣ በሰላም ተነጋግሮ ሰላምን ማምጣት ይቻላል ብሎ ማመን። ይህን ዝም ብዬ በቲዮሪ ማወራው አይደለም። GPI ግሎባል ፒስ ኢንዴክስ የሚባል በየአመቱ የሚወጣ አመላካች እንትን አለ። ችግሮቻቸውን በሰላም የሚፈቱ ሀገሮች በተለይ ስካንዲኔቪያንስ ሁልጊዜ በአመት ከ1 እስከ 10 የሚወጡ እነሱ ናቸው። ደግሞ ከመቶዎች እስከ 167 እስከ 193 ደረጃ ድረስ ያሉት በሙሉ በጦርነት ውስጥ የሚገኙ ምክክርን የማያደርጉ ሀገሮች ናቸው ባጭሩ። ስለዚህ ሪሰርችም የሚያሳይ ሳይንሳዊ ምርምርም የሚያሳየን በተመካከርን ቁጥር ነው የወደፊት ህይወታችን የልጅ ልጆቻችን ዕጣ ፈንታ ሁሉ ኢቭን አገር ራሷ የምትጸናው ስንመካከር ነው። ለሀገር ቅድም ኦፍ ኮርስ ወደፊት እንመጣበታለን ብዬ አስባለሁ። ለውጭ ፖሊሲያችን፣ ለውስጥ ፖሊሲያችን፣ ለጥንካሬያችን መሰረቱ ስንመካከር ነው። ሰላም ሊመጣ የሚችለው ስንመካከር ነው፣ ስንግባባ ነው። መስማማት ማለት አይደለም መመካከር ማለት። አንዳችን ሌላችን ችግር አይተን ችግሮቹ ቢኖሩም ለጊዜው የቀረፍን አብረን መስራት መቻል ነው ትልቁ ነገር። ያንቺን ችግር ተረዳሁኝ፣ በእርግጥ ተረድተሽኛል፣ በእርግጥ ያ ከሆነ ቁስላችንን መፈወስ መዘጋጀታችን ነው።
ከዚያ በመማር በእርግጥም ሌላ በደዝመንድ ቱቱ የቀድሞው የሳውዝ አፍሪካ ሬቨረንድ ወይም ቄስ አነጋገር there is no future without forgiveness ያለ ይቅርታ ወደፊት የሚባል ነገር የለም። ስለዚህ እስካሁን ድረስ ስላሉ ችግሮቻችን ከነዚህ ተምረን ይቅርታ ተደራርገን ከዛ የወደፊት ህይወታችንን ማሳመር እዛ ላይ ነው ዋስትናችን ያለው። ስለዚህ ለዚህ የተዘጋጀ ዲስፖዚሽን የምንለው በእንግሊዝኛ ዝግጁነት፣ የአእምሮ ዝግጁነት፣ የስነ ልቦና ዝግጁነት፣ እነዚህ ለእኛ ዋስትናዎች ናቸው። ሁሉም ሃይማኖቶች ሰላምን ስለሚሰብኩ ሰላምን ደግሞ የሚያደርጉ የፈጣሪ ልጆች ወዳጆች ተብለው ስለሚጠሩ የፈጣሪም ፈቃድ ስለሆነ በምክክር ነገሮችን ማየት ስንችል የወደፊት ዕጣ ፈንታችን ይስተካከላል። ከአንድነታችን በጎ እልፍ ሰበዞች ይልቅ የሚለያዩን ወይም ደግሞ ለያይተውናል ብለን ያመንባቸው ጥቂት ስዕሎች ላይ የማተኮር ጉዳዮች ላይ ትኩረት እናደርጋለን። በአብዛኛው በረጅም ዘመናት ሂደታችንና አመጣጣችን የጋራ የሚያደርጉ ማንነቶች አሉን። ነገር ግን የጋራ ማንነት ላይ ትኩረት ከማድረግ ይልቅ የግል ማንነት ላይ ትኩረት የማድረግ አባዜዎች አሉብን። እነኚህ የጋራ ማንነቶችን ይዘው የግል ማንነቱንም አስታርቆ ሚዛናዊ በሆነ አካሄድ ለመሄድ የኮሚሽኑ ሂደት በአጠቃላይ ምክክሩ ሂደት ምን አንድምታ ምን አስተዋጽኦ ይኖረዋል ብለን ማሰብ እንችላለን? ፍሬው ተመሰግናለሁ። ነፍስን የሚፈትን ጥያቄ ነው እሱ። የጋራ ማንነት የጋራ ትርክት የወል ትርክት እንዳይኖር ሁሉም ወደ ቡድን ሁሉም ወደ መንደር ሁሉም ወደ ቀየ ከዚያም ወደ ቤተሰብ ከዚያም ወደ ግለሰብ እንዲመለስ ያደረገው የመጀመሪያው ምክንያቱ የፖለቲካ ስብራት ነው። ፖለቲካው ሲስተካከል ነው የሚስተካከለው። ኳሜ ንክሩማ የቀድሞ ጋና መሪ አስቀድማችሁ የፖለቲካ ስልጣኑንና ወንበሩን ፈልጉ፣ መኪናውም ቤቱም መሬቱም ይከተላችኋል ይላል። ስለዚህ አሁን በዚህ ፖለቲካ የተጠመቁ በዚህ ፖለቲካ እሳት ውስጥ ያለፉ በዚያ ፖለቲካ ዘይት የተቀቡ እንዴት አድርጎ በአቋራጭ መንገድ የሚከብሩበት መንገድ የመጀመሪያው ፖለቲካ ጥያቄ። ስለዚህ የፖለቲካ ስልጣን መያዝ የፖለቲካ ስልጣን መያዣ ምንድነው? እያንዳንዱም ሰው በግሩፕ እንዲደራጅ ማድረግ፣ ስለ ጋራ ማንነት መርሳት፣ ለኔ የማትሆን ኢትዮጵያ ትጥፋ ወደሚለው እስኪደረስ ድረስ የመጀመሪያው ከዛ ከጋራ ወደ ግል ብቻ እንኳን አይደለም በጣም የመጨረሻ ጠባብ የሆነ ለሰው ልጅ በአጠቃላይ አብሮ ለመኖር አደገኛ የሆነ መርዝ አይገለ የሚባል ብሔረሰብ ጠላት ነው። እንግዲህ ብሔረሰብ ወይም አንድ ክልል አንድ ህዝብ ጠላት ነው ተብሎ ሲነሳ፣ ስለዚህ ይሄንን ስብራት ለመጠገን ሀገራዊ ምክክር ምን ያደረገ ነው ያለው ለተባለው በጣም ሎጂኩን የተከተለ አመክንዮን የተከተለ ጥያቄ የሚያዋጣን የጋራ ትርክት ከሁሉ በላይ ግን ህልውና ራሱ ጥያቄ ውስጥ የሚገባበት ወቅት ላይ ስላለን የግድ ሳንወድ በግድ የሰው ልጅ በመሆናችን ደግሞ ስንፈጠርም ሁልጊዜ ፕሉራል እንጂ ሲንጉለር የሚባል ነገር በተለይ በኳንተም ፊዚክስ እና ኳንተም ሜካኒክስ ፈጽሞ የለም። ሁሉም የተያያዙ ናቸው። ሱፐርፖዚሽን የሚባል ከቢሊየን ላይት ይርስ ሩቅ ላይ ያለውና እዚህ ያሉት የተገናኙ የተያያዙ ናቸው እንኳን እዚህኛ ያለን። ስለዚህ እነዚህን በማስተማር እውነትን በማሳየት እነዚህ ሰዎችም ይህንን እውነት ሲያዩ ከመነጣጠል በቡድንና በብሔር ወይም በግለሰብ ከመመልከት ይልቅ የጋራ ትርክት እናሳደው፣ የጋራ ታሪክ እንፍጠር፣ የጋራ የወል ትርክት ይኑረን፣ የጋራ ሀገርም ትኖረን። ስለዚህ ፖለቲካችን በዚህ እንደገና ቀዶ ጥገና ተደርጎለት ጥሩ መድኃኒት ፕሪስክራይብ ተደርጎ ያውም የጥሩ መድኃኒቱ ሀገራዊ ምክክር ነው። በመመካከር እንፈወስ። ፈውሱ ደግሞ ያለው በእጃችን ነው። ብዙ ጊዜ ማህበረሰብ እንደ ማህበረሰብ ችግር አለበት ተብሎ አይቀመጥምም፣ ትክክልም አይደለም በሳይንሱም ጭምር። ግን ደግሞ ማህበረሰብ ደግሞ የሚከተላቸው እንደ ትክክለኝነት የሚቆጥራቸው ፊት ለፊት ደግሞ የሚያቆማቸው በትክክል መንገድ ሲሄዱ የሚከተላቸው በተሳሳተ መንገድ ሲሄዱ የሚከተላቸው ፍጹምነትን የሚያይባቸውን ግለሰቦች ደግሞ በራሱ መንገድ ይስላል፣ ያስቀምጣል። በተለይ ኢሊት ካፕቸር የመከተል ጉዳያችን ከዚህ ውስጥ የሚነሳ ነውና ከኢሊቶች ጋር ያለው ግንኙነት እንደዚሁም ደግሞ መሪ ተብሎ ከሚቀመጡ መሪ ይሆናሉ ብሎ ማህበረሰብም ከሚያስባቸው ጋር ይሄን የጋራ ማንነት ከማሰብና ከማሳየት አኳያ የሚኖረው አንድምታ ምንድነው?
ተያያዥ ጥያቄ ነው። አዎ ኤሊት ካፕቸር ወይም የልሂቃን የበላይነት ልሂቃን እንግሊዝኛው አማርኛው ወይም ግዕዙን መዝገበ ቃላት ብንመለከት የላቁ የተማሩ የተመራመሩ የተሻሉ ከአካባቢ በአስተሳሰባቸው ከፍ ያሉ የሚለውን ነው የምናገኘው። ልሂቃኑ ብዙውን ጊዜ በተለይ ኢትዮጵያ ሕዝብ እጅግ ትምህርት ወዳጅ ከመሆኑ የተነሳ የተማሪ ግደለኝ እስከ ማለት ድረስ ነው የደረሰው። ከዚህ በተነሳ በድንጋይም ያው የተገደለበት ሁኔታዎች አሉ። ስለዚህ አሁን አባባላችንን ልናስተካክል ነው ማለት ነው። ይሄ የልሂቃን የበላይ በተለይ በጣም በሚያሳዝን ሁኔታ ዛሬ አይደለም ከዚህ በፊትም እስከ ዛሬም ድረስ የሚታመኑ በዓለም ደረጃ ድረስ የዚህ ዘር የበላይ ዘር አሪያን ሬስ አሁን ማይን ካምፕ የኔ ልምድ ብሎ ሂትለር የጻፈውን ያላነበበ ሰው እውነት ትክክል ነው ወይ? እነ ኢማኑኤል ካንት የጻፉትን ከአካባቢው ከጀርመን ሀገር ወጥቶ ሌላውን ማየት ስላልቻለ ሄግል እንደዚህ ብራውን ፌስ እንደዚህ የቡኒ ፊት ያላቸው ወይም ቡናማ ቀለም ካላቸው የተሻለ ነገር ሊወጣ አይችልም። እንደውም የአፍሪካ ባል ነገር የአፍሪካ ታሪክ የሚባል ነገር የለም። የአፍሪካ ታሪክ የሚባለው አውሮፓውያን በአፍሪካ የሰሩ ታሪክ እንጂ አፍሪካን ታሪክ ሊሰሩ አይችሉም። እነዚህ አደገኛ አስተሳሰቦች ለዘመናት የነበሩ በክርስቶስ ልደት በፊትም የነበሩ ዛሬም ያሉ ግን ቀስ በቀስ እየተቀረፉ ያሉ ምክንያቱም ሶሻል ኢንተራክሽኑ በጣም ከፍ ያለ ሲሄድ ቅድም እንዳልነው ሲንጉላሪቲ የሚባል ብቻው የሚባል ነገር አናሩን ሲረዱ የግድ አሁን ደግሞ ከሌሎች ጋር ኢንጌጅመንት እንግዲህ በዓለም ደረጃ ያለው እየተናገርኩ ነው። ወደ ኢትዮጵያም ሲመጣ እንግዲህ እኔ ብቻ ነው የሚሻለው፣ የኔ አመለካከት ነው፣ የኔ ቤተሰብ ነው፣ የኔ እንግዲህ ዘር የምትለውን ቃል አልጠቀም ምክንያቱም የሰው ዘር በአጠቃላይ አንድ ዘር ስላለው። ስለዚህ ያ አመለካከት ወደ ልሂቃን ከፍታ ወይም ኤሊት ካፕቸር ወደ ተባለው ወደዚያ ብዙውን ጊዜ በአንዳንዴ በዲስኢንፎርሜሽን ባልሆነ ውሸት፣ ሌላ ጊዜ ፌክ ኒውስ፣ ሌላ ጊዜ ሚስ ኢንፎርሜሽን እነዚህ በሙሉ ትርጉም አላቸው። በራሳቸው የሚለካባቸው ትርጉሞችም አሉ። እነዚህ በዋናነት ቀደም ካልነው ከፖለቲካ ስብራት ጋር የተያያዙ ናቸው። ስብራቱ ደግሞ አንዱ ሌላውን ጠላት አድርጎ የሚነሳ ገና ሲነሳ ጠላት መፈለግ አለበት፣ ባይኖር መፈጠር አለበት። ፈርጆ ይነሳል። አዎ ገና ከመነሻው ግቡ ምንድነው? ቅድም ወደ ኳሜ ንክሩማ እንደተመለስ ነው ስልጣን፣ ኢኮኖሚ፣ ሪሶርስ በአጭር መክበር የበላይ ግን ሀገርን ለመምራት ችሎታ ቢኖር ተነጋግሮ ተመካክሮ በሐሳብ ልዕልና ከፍ ብለው በአስተዳደር ብቃት ቤተሰብ ከመምራት ጀምሮ ቡድን ከመምራት ጀምሮ ያ ታይቶ ቢሆን በቤተሰብ ቢሆን መልካም በሆነ እና እነዚህ እዚህ ላይ ማብቃት የለብኝም። በዋናነት መነሻቸው ደግሞ ሁላችንም በአሁኑ ሰዓት በጣም እንደምንገነዘበው ኢትዮጵያ የምትባል ሀገር ሀያል እየሆነች ስትሄድ ኢትዮጵያን ሄጀሞኒ ብሎ ነው የሚጠሩት ስሙ። ያ ሄጀሞኒው ከፍ ያለ ሲመጣ የኛ የበላይነት የኛ ተሰብነት ስለሚቀንስ ይችን ሀገር በተቻለ መበታተን አለብን። ይሄ ያለ አጀንዳ ነው። አጀንዳው በሃይማኖት ላይ ተጀመረው የዛሬ ወደ 700-800 ዓመት ወይም ቢያንስ እስከ 1000 ዓመት ድረስ በሃይማኖት እና ባጭሩ የውጭ ተጽዕኖም ያለበት ሀገሪቱን እንደ ሀገር እንዳትኖር ተዳከመች ኢትዮጵያ እንድትሆን ወይም ኢትዮጵያ የሚባል ስም ከዓለም ገጽ ከዓለም ካርታ እንዲሰረዝ ስለሚፈለግ ይሄንን በስሜት አይደለም የምናገረው፣ በሪሰርች መሰረት ነው። ዴታዎች የተሰበሰቡ ስላሉ ነው። የኤሊት ካፕቸሩ የውስጥም የውጭም ፋክተር ስላለ የውጭ ግፊትም አለ፣ ከውጭ ስለሚከፈል የውስጥ ምኞት አለ። ሁሌ በስልጣን መቆየት መሆን ስላለብኝ ትልቁ አልፋና ኦሜጋው ግን ኢትዮጵያ የምትባል ነገር ከዓለም ገጽ እንድትጠፋ ለማድረግ ከትምህርት ስርዓት ጀምሮ ምክንያቱም ትምህርትን ከገደለች ሁሉ ነገር አለቀ። ወጣቶቹ ውስጥ እያደጉ የመጡ በሙሉ እኔ ብቻ እንዲያተኩሩ አካባቢዎችን ብቻ እንዲያተኩሩ ቋንቋንም እንዳይናገሩ የተለያዩ ሲምቦሊኮች እንዲፈጠሩ። ስለዚህ እነዚህ ሰንኮፎች እነዚህ አጠቃላይ ህጸጾች በማህበረሰባችን ውስጥ ያሉት በዋናነት መነሻቸው ከዚህ ከኤሊት ካፕቸር የተማሪ ግደለኝ ከምን አስተሳሰብ የመጣ ነው። ስለዚህ አሁን የሚስተካከልበት ጊዜ ደርሷል። እናንተ የሚዲያ ሰዎች ብዙ ስላላባችሁ እነዚህ ላቁ። እሺ፣ የግዛታዊ አንድነትን ከማስጠበቅ አኳያ ኢትዮጵያ
ጠንከር ያለ ረጅም ታሪክ ያላት የሚጠቀሱ ብዙ እውነቶች ያሏት አገር እንደሆነች ይታወቃል። ነገር ግን የፖለቲካዊና ኢኮኖሚያዊ ማህበረሰብን ከመፍጠር አኳያ እምብዛም ነው ተብሎ የሚቀመጡ ጉዳዮች አሉ። ከዚህ አኳያ የሚሰጠው ኃይል ይሄ የምክክር ኮሚሽን እየሰራ ያለው ሂደት ሲሳካ ምን አይነት አገር ያደርጋታል? ሀያል አገር ነው ያደርጋት። ሀያል አገር፣ ከፍ ያለች ሀገር፣ ተጽዕኖ ፈጣሪ ሀገር ያደርጋታል ብለን የምንለው በተለይ የታሪክ ስብራቶችን ለማስተካከል የታሪክ ምሁራንን ማህበር አላቸው። በፕሮፌሰር ባህሩ ዘውዴ የሚመራው ነበር። አሁን ሌሎችም አንድ ላይ ካሉ አላውቅም። በወደ ቢሮአችን እየጠራን የተወሰነ ስራ እየሰሩ በዚያው ፎከስ አድርጎ በዛ ትኩረት አድርጎ እየሰሩ ይገኛሉ። የታሪክ አረዳድ፣ የታሪክ አተረጓጓም፣ የታሪክ ሽሚያዎች እነዚህ በሙሉ ለግጭት መነሻ ብቻ ሳይሆኑ ግጭት እንዲቀጥል የሚያደርጉም ጭምር በመሆናቸው ለነዚህ ኢትዮጵያ ኤንሽንት ሲቪላይዜሽን ከሚባሉት ጥንት ስልጣኔዎች ከሚጠሩት አንዷ ናት። እጅግ አስገራሚ እዛው በእውነት ድረስሽና ፍተሽ ነው የምትሄጂው። ሁሉ ጋር ኢትዮጵያ ሲባል ወዲያው ከፍል የሚያደርጉሽ በኩራት ተመሳሳይ ራሽያ ውስጥ፣ ተመሳሳይ ቻይና ውስጥ፣ ተመሳሳይ በየሀገሩ እንደዚህ ስንሄድ ያ መልካም ታሪክ እንዲጠለሽ እንዲጠፋ ነው ይፈልጋው። ስለዚህ አሁን ያን ታሪካችን ለማስተካከል ከታሪክ ምሁራን ጋር በየጊዜው ግንኙነት ኮሚኒኬሽን ያደረግን ምርምሮች እንዲካሄዱ አጀንዳ ደግሞ እንዲያቀርቡ አድርገን አጀንዳዎቻቸውንም ሰጥተውናል። በዚህ ላይ ደግሞ አማካሪ ሆኖ እንደ አማካሪ ቦርድም ከኛ ጋር አሉ ከሀገራዊ ምክክር ጋር። ምክንያቱም የታሪክ አተረጓጎም፣ አጻጻፍ፣ አረዳድ እነዚህ ሁሉ ለግጭት መነሻም እንደገና ማርከሻም ሊሆኑ ስለሚችሉ ስለዚህ ባጭሩ ይህን ይመስላል። የዲሞክራሲ ባህል ግንባታ ላይ ደግሞ ትኩረት እናደርግ። የዲሞክራሲ ባህል ግንባታ ዋነኛው መሳሪያው ንግግር ነው፣ ወደ ጠረጴዛ መምጣት ነው። ከዛ ይልቅ በእኛ ማህበረሰብ ውስጥ ከነበሩት ሁኔታዎች አንጻር ጀግኖቻችንን የምናጀግንበት ጀግና ደግሞ ማን ነው ብለን ትርጓሜ የምንሰጥበትን ሂደት ስናይ በህሊናችን ካለው ሀሳብ ይልቅ በእጃችን ስለያዝነው ብረት የመጨነቅ ጉዳይ አለንና ከዚህ አኳያ የንግግር ባህልን የመነጋገር ባህልን አታውቅም ዝም በል ከመባል ይልቅ ወደፊት መምጣትን ከልጅነት እስከ እውቀት ደግሞ ያለንን ሂደት በሙሉ በዚህ የዲሞክራሲ ግንባታ መጠንከር ሂደት ውስጥ ንግግር የሚለውን ትልቁን መሳሪያ ይዘን ለመጓዝ የሚከድንልን መንገድ ምንድነው ብለን ማንሳት እንችላለን? በዘመናችን በጣም እጅግ ተስፋ የሚሰጡ ነገሮች አሉ። ምናልባት ግለሰቦች እንዳላነሳ እንጂ በጣም ጥሩ ታሪክ ጽሁፎች በአሁኑ ሰዓት እየወጡ ስለ ትርክት የተጻፉ ቅርብ ጊዜ ገበያ ላይ ያሉ ሳያቸው ነበር እና እነዚህ ትልቅ አስተዋጽኦ የሚያደርጉ ናቸው። በጣም ጠቃሚ የሆኑ ዋልታ ረገጥ የሆኑ አስተሳሰቦችን በዲሞክራሲያዊ መንገድ ለመዳኘት ይቻል ዘንድ የጋራ ታሪክ ያለ መሆኑን ለማወቅ ይቻል ዘንድ አብሮ መመካከሩ ነው የመጀመሪያው ብሎ ሲያስቀምጥ ሳይ በጣም እጅግ ደስ እያለ ነበር። መጽሐፉን ወዲያውኑ ከሱ በኋላ በአካል ማግኘት ገዝቼ ነበር መጽሐፉን እና ሌሎችም በዚህ ስማቸውን ከተናገርኩ ምናልባት ማስታወቂያ እንዳይሆን ስለፈራሁኝ ነው የሚቆጠረው እና ባጭሩ የዲሞክራሲ ባህል የመጀመሪያው ትልቁ ነገር ዲሞክራሲ ስንል ምን ማለታችን ነው? ይህ በጣም መሰመር አለበት። ምክንያቱም በዲሞክራሲ ስም ብዙ አገሮች ፈርሰዋል። ሊቢያ በዲሞክራሲ ስም ነው የፈረሰችው። ቦሊቪያ ላይ አሁን የተደረገ ያለው በዲሞክራሲ ስም ነው። ዚምባብዌ ላይ በዲሞክራሲ ስም ምን የተጫነ እንደነበር እናስታውሳለን። አፍሪካን ኢንተሌክቹዋልስ ታንዛኒያ ላይ በአሁኑ ሰዓት በዩጋንዳ ላይ ምክንያቱም ሊበራል ዲሞክራሲ ተመሳሳይ ጾታዎች ባልት ካልተጋቡ አይፈቀድም። እዛ በሀገር የማይደረግ ከሆነ አንሰጥም። እስከዛ ድረስ ተደረሰበት ሁኔታ ያለው ባሪያ ነው የሚያደርገው። ዲሞክራሲ እንደየኮንቴክስቱ ነው እንደየአውዱ ነው መጀመሪያ ዲፋይን መደረግ ያለበት። ለዚህ ነው ሲቪላይዜሽናል ዳያሎግ ብለን በዓለም አቀፍ ደረጃ እየሰራን ያለነው። ቻይና እንዲህ ነው አውቶክራቲክ ነው። አውቶክራቲክ ብሎ ማን የሚበይ ነው? ማን ነው እኔ ዲሞክራቲክ ነኝ የምለው? ህዝቡ ነው መፍረድ ያለበት። ስለዚህ ለራሳችን በሚመች ዲሞክራሲ ስርዓት ድሆች በመሆናችን ነው እንጂ ገዳ ስርዓት በኢትዮጵያ ውስጥ በአፍሪካ የበቀለው የአፍሪካ እውቀት ስለሆነ እንጂ ቢሊየነርስ እኛም ብንሆን ኖሮ ለመላው ዓለም ኤክስፖርት ማድረግ እንችል ነበር። ሌሎችም አሉ፣ ጉተራ የሚባሉ አሉ፣ ጉርቲ የሚባሉ አሉ። በሶማሌ በደቡብ በየቦታው ሽምግልና አለ።
እነዚህ በሙሉ የሴቶች ቦታ፣ የህፃናት ቦታ፣ የወጣቶች እነዚህ በሙሉ በየተራ በየሀገራት በየማህበረሰቦቻችን ውስጥ ያሉ ታላላቅ ሴቶች አሉ። ስለዚህ ዲሞክራሲ የሚባል የኢትዮጵያን አውድ የሚመጥን የኢትዮጵያን ልምድ የኢትዮጵያን ታሪክ ማንጸባረቅ የሚችል የፖለቲካ ስርዓት ማለታችን መሆኑ ተሰምሮበት ለሀገራችን ስለ ልቡና የሚመች ቅድም ያልኩት በተለይ አውሮፓ ያለው እጅግ የተመኘሁት ወደ ሀገሬ ለመመለስ ተቃራኒ ጾታዎች አንድ ላይ ሲሄዱ ማየት ነበር ምኞት ነበር። ስለዚህ ኢትዮጵያን የሚመጥን መሆን አለበት ዲሞክራሲው ራሱ የኢትዮጵያን ባህል፣ የኢትዮጵያን ሃይማኖት፣ የኢትዮጵያን እምነት፣ አመለካከት በአጠቃላይ። ስለዚህ የዲሞክራሲ ባህል እንዳልነው በመነጋገር ነው፣ በመማማር ከሌሎች ስልጣኖችም ጋር ዳያሎግ በማድረግ ለብቻችን የቆመን አይደለንም። ሁሉም አንዱ ጋር ተያያዘ ስለሆነ ባጭሩ የምዕራብ ዲሞክራሲ ማለት ማለታችን ግን ይሰማልልኝ። እሱን በሚዲያ ብትለፍ ደስ ይለኛል። የምዕራቡ ሳይሆን የምስራቁ ሳይሆን የኢትዮጵያ ዲሞክራሲ ኢትዮጵያን የሚመስል። ስለዚህ ሀገራዊ ምክክር እየሰራ ያለው ምንድነው? ከታች ወደ ላይ ነው አካሄዱ ራሱ የኢትዮጵያን ዲሞክራሲ ለመገንባት የኢትዮጵያን ኢንዲጂነስ ኖሌጅ ሀገር በቀል እውቀትን መሰረት በማድረግ ለሀገራችን በሚመች መንገድ የሁሉም ድምፅ የተሰማበት የዲሞክራሲ ሀሁ ያለው እዛ ነው። የሁሉም ድምፅ አካታችነት ሲኖር ሁሉም የተወከለበት የሁሉም ሀሳብ የተወከለበት የግድ 135 ሚሊዮን መወከል ያለበት ግን 135ቱም ሀሳቦች 135 ሚሊዮን ሀሳቦች ግዛው መገኘት አለባቸው። ስለዚህ እነዚህን ውክልናዎችን ከማምጣት ከቻልን የኢትዮጵያን ዲሞክራሲ ለኢትዮጵያ የሚሰራ ዲሞክራሲ መስራት ይቻላል። እና የዲሞክራሲ መሰረቱ ቅድም እንዳልነው መነጋገር፣ ሳይተፋፈሩ ሳይሸማቀቁ በግልጽ ችግሮቻችን መፍታት መቻል፣ በንግግር መፍታት፣ ከዛ በንግግር መምረጥ የሚፈልጉትን መዳኘት እና ባጭሩ ባህላችንን እምነታችንን መስረት ያደረገ ዘመኑን ያዋጀ ምክንያቱም ዘመኑን ያዋጀ ብዬ ስል አንዳንድ ባህሎቻችን ሴቶችን ደግሞ ዝቅ የሚያደርገዋል። እነዚህም ተስተካክለው እንደ ሀገር ልክ እንደ ሳይንስና ቴክኖሎጂ እድገት አብሮ የሚመጡ ነው ያልኩትም ለዚህ ነው። ፍሬህይወት የአንዱን ችግር ሌላው እንዲያውቅ የአንዱን ማህበረሰብ ጥያቄ ሌላው እንዲጋራው የጋራ የወል እንዲሁም ደግሞ አንድ አድርጎ የሚያስቀጥለንን ድልድይ ለመገንባት በሚደረገው ጥረት ውስጥ የምክክር ኮሚሽኑ ሂደት ይሄኑ ነው በትልቁ አበክሮ እየሰራ ያለበት ሂደት። ስለዚህ የአንዱን ማህበረሰብ ችግር ሌላው መመልከቱና ማየቱ በሱ ጫማ ውስጥ ሆኖ ችግርህ ምንድነው ይሄ ነበር እንዴ ብሎ ለመረዳት የሚሰጠው አብነት የሚፈጥረው መንገድ ከኔ ይልቅ አንተ እኛ ወደሚል የጋራ ሐሳብ የማምጣት ጉዳዩ በምን ያክል ተስፋ የሚጠበቅ ነው? በከፍተኛ ተስፋ ነው የሚጠበቀው። በጣም በከፍተኛ ተስፋ ቅድም እንዳልኩት ከታች ወደ ላይ ነው አካሄዳችን። ብዙውን ጊዜ አንዱ ከሌላው ጋር አንዱ የሌላውን ችግር የሚያይበት መንገድ ምክንያቱም እያንዳንዱ ለምሳሌ ወደ ደቡብ ስንሄድ የአማራ ክልል ጉዳይ እንዴት አደረጋችሁ? ትግራይ ጉዳይ እንዴት ነው? ምክንያቱም እዛው ግጭት ከተፈጠረ የኛ ልጆች ናቸው በውትድርና ተመልምለው የሚሄዱት። በግልጽ እኮ ነው። ለጦርነቱ ለማካሄድ ገንዘብ አዋጡ የምንባለው እኛ ነን። ስለዚህ አንዳችን የተሳሰርን ስለሆነ አንዳችን ሌላችን ደጋፊዎች ስለሆንን አንዱ ከሌላው ጋር አንዱ ከሌላው መኖር ስለማይችል ዋስትናችን ያ ስለሆነ ምን ላደረሳችሁ ተብሎ መጀመሪያ የምንጠየቀው። ስለዚህ ባጭሩ አካሄዳችን ከህብረተሰብን ማዕከል ያደረገ ሀገራዊ ምክክር ከኢትዮጵያ ህዝብ ለኢትዮጵያ ህዝብ በኢትዮጵያ የተቋቋመ ኢትዮጵያዊ ተቋም ስለሆነ አሰራሩም ይሄን ስለሚከተል ባጭሩ ተስፋው እጅግ ሰፋ ያለ በተግባርም ያየን ያለነው ሂደት ነው። ሁሉም ብሔረሰብ ሁሉም ማህበረሰብ የራሱ የሆነ የርቅ መንገድ ትላንትን የሚረሳበት ቁርሾን የሚተውበት መንገዶች ፍጹም ናቸው። ድጋሚ ላይ መለሱ የሚሻሩ ናቸው በአብዛኛው ማህበረሰብ ውስጥ ያሉት ሂደቶችና እነሱን ባካተተና እነሱን ደግሞ መሳሪያ አድርጎ የመጓዙ ሂደት ምን መልክ አለው ማህበረሰብን ከመምሰል አኳያ? በፍልስፍና ሳይንስ ፍጹም የምትለውን ቃል እናስወግጣታለን። ምክንያቱም በዓለም ላይ ፍጹም የሆነ ነገር ቢኖር ምናልባት ቋሚ የሆነ ነገር ቢኖር ለውጥ ራሱ ነው። ሁሉም ነገር እየተለወጠ ስለሆነ ማህበረሰቡ ውስጥ የቆዩ ባህሎች ራሳቸው ሁልጊዜ ጊዜውን የሚመጥን ጊዜውን ያዋጀ መሆን አለበት ያልኩት ለዚህ ነው። እና ደግሞ ካልሱ ጋር 100% የሚስማማው ወዲያውኑ ምንም ሳላመነታ እያንዳንዱ ማህበረሰብ ውስጥ ራሱን የቻለ የተሟላ የእርቅ ስርዓት አለ። የማስታረቅ የአብሮነት ካሳ የማስከፈል የመክፈል። ስለዚህ እነዚህ ሁለቱን ማስታረቁ እጅግ አስፈላጊ ስለሚሆን እያንዳንዱ ማህበረሰብ ውስጥ የኖረበት ስርዓት ይኖረዋል። ነገር ግን ጊዜውን ዘመኑን ትውልዱን የመጠነ መሆን ስላለበት ከነሱ ጋር አብሮ
መጓዝ ስላለበት ለዚህ ነውና በየስርዓቱ ዘመኑ ማዋጀት የሚችል የእርቅ ስርዓት ሁሌ መፈተሽ አለበት፣ ሁሌ መፈተሽ አለበት። ነገሮች ሁሌ በለውጥ ላይ ስለሆኑ አሁን እዚህ ከመጣው በኋላ ምናልባት እንግዲህ በእናንተ ኃይል እስከ 30-40 ደቂቃ ሄደዋል። ብዙ ለውጦች በሰሙት ተደርጓል። ባንቺም እንደዚህ በእነዚህ በተቀመጡ ወንድሞቻችን እንደዚህ ለውጥ የተፈጥሮ ይከሰው ማለት ነው። ባጭሩ በየማህበረሰቡ ውስጥ ያሉትን ሴቶችን ለሀገራዊ ምክክር እንደ ግብአት ምን ተቀመባቸው የኛ ካስማዎቻችን ናቸው። የኛ መሰረቶቻችን እነዚህ ናቸው። እነሱ የሚጎለብቱበት መንገድ ቅድም እንዳልሽ ደግሞ አንዱ ከሌላው የሚማርበት አሁን ባለፈው ጊዜ ኢሬቻ በዓል አሮቤ ብቻ ሳይሆን ሌላ ቦታም ሲከበር አይተናል። መልካምነቱን ያዩ ሰዎች መልካሙ ገጽታ የተመለከቱ ሰዎች መስቀል አንዱ ጋር ሲደረግ ቡናውን ገንፎውን ክትፎውን በሚገርም ሁኔታ አይቼ በማላውቀው ምክንያቱም ሁሉም ክልል ሄጄ ያለው ሪሰርች ስራዬ ስለሆነ አዳዲስ ነገሮችን እያየን ያለ ነው። አንዱ ከሌላው መልካም ነገር እየተማማረ ማለት ነው። ጥሁሎና አምባሻ የት ነው ማገኘው? ደቡብ ውስጥ የትግራይ ስፔሲፊክ የሆነ እነዚህ መስተጋብሮች መልካሙን አንዱ ከሌላው እየተዋዋሰ አለባበስ ጀምሮ ከምግብ አማራጭ ጀምሮ ለውጦች በየጊዜው አሉ። ስለዚህ አሁን ከ50 ዓመት በኋላ አንድ ሰው መጥቶ እዛ ቢያይ የማን ነበረ ባህሉ ከየት ነው ቢባል የኢትዮጵያ ብቻ ነው የሚያገኙት ቶሎ ብለው የአፍሪካ ነው እንዲያውም ከፍ ተደርጎና በአጭሩ አንዳንድ ጊዜ እነዚህ ስርዓቶች ይኑሩ እንጂ ስርዓቶቹ መፈተሽ ሁልጊዜ በህብረተሰቡን በሚጠቅም ሳይንቲፊክ አይደለው። ሳይንስ ራሱ ታዳጊ ፊልድ ስለሆነ ሁሌ የሚያድግ አንዳንድ የሚፈርስ አንዳንድ የሚገነባ ስለሆነ እነዚህን እንደ ግብዓት በመጠቀም እንደ መንደርደሪያ ፖይንት አድርገን እየተጠቀምን ነው በአሁኑ ሰዓት ያለነው። መሰረታችን ራሱ ሀገር በቀል እውቀት ነውና እነዚህ እርቅ ስርዓቶች ከምክክሩ በኋላ ወደ እርቅ ስርዓት ነው የሚገባው። ዓለም በተለያየ ጦርነት ውስጥ አልፏል። እንደዚሁም ደግሞ አሁንም እያለፈ ነው። ታሪክ አድርጎ ደግሞ ያን ምዕራፍ ዘግቶ ደግሞ ወደ ምክክር ወደሚባል ደግሞ አንድ ወደሚያደርገው ከመለያየት ይልቅ አንድነትን ወደሚሰብክ ጠረጴዛ ደግሞ መጥቶ አገርን ማህበረሰብን እንደዚሁም ደግሞ ሌላውንም ጭምር ምሳሌ መሆን የሚችሉ ጉዳዮችን ይዘው የተጓዙ አገራት አሉና እስኪ ስለነዛ አገራት የምክክር ኃይልን በማንሳት እኛ ደግሞ ቢያጓጓን ለነገሩ ደግሞ ትብብር ብናደርግ በአንድነት ውስጥ መቆም ምን ያክል አቅምና ጉልበትን ያድላል የሚለውን ነገር ብናይ መልካም ነው ብዬ አስባለሁ። የውጭው ልምድ ከኛ ሀገር ጋር በሁለት ከፊልያቸው የተሳኩና ያልተሳኩ ካልተሳኩ ልጀምር ለምን እንዳልተሳኩም ጭምር የመን ለምሳሌ የመን ሀገራዊ ምክክር ተካሂዷል። ነገር ግን ሀገራዊ ምክክር እንዲካሄድ ፍላጎቱ የመነጨው ጋልፍ ካውንስል ከሚባለው በአሜሪካ፣ ዩሮፒያን ዩኒየን፣ በሳውዲ አረቢያ፣ በኩዌት እና በዩናይትድ ኪንግደም በእንግሊዝ በእነዚህ የሚዘወር ነው። ከዚህም የተነሳ የሀገሩ ባለቤትነት ስላልነበረ ውጤቱም ያልሰመረ ሆነ። ስለዚህ ትልቁ ትምህርት ለሀገራዊ ምክክር እያንዳንዱ ሀገራዊ ምክክር ለዚህ ነው በቀደም በማርቲን ሉተር ቋንቋ በሚመስል ሀገራዊ ምክክር ኢትዮጵያ ለኢትዮጵያውያን በኢትዮጵያውያን ከኢትዮጵያ ተቋቋመ ኢትዮጵያዊ ተቋም ነው ያልኩት። ኢትዮጵያዊ መሆን አለበት፣ በሌላው የሚዘወር መሆን የለበትም ለማለት ፈልጌ ነው። ቱኒዚያ የተሳካው እና ኮሎምቢያ የተሳካው የቱኒዚያ በዋናነት የተሳካበት ትልቁ ምክንያት ኦልሞስት ሀገሩ ወድቋል ኮምፕሊትሊ በናሌ ወደ ፈረንሳይ ሄዷል። ሀገር ያለ መሪ ቀርታለች። በዛን ጊዜ ህዝቡ ተሰባሰበ። በተለይ ሲቪል ሶሳይቲዎች ተደራጁ፣ በአራት ተከፍለው ከዚያ ሀገራዊ ምክክር አቋቋሙ። ሽግግር መንግስት ራሳቸው መሰረቱ። ዛሬ በእውነት እንዲያውም ከዛ የተነሳ ኖቤል ተሸላሚዎች ሆኑ። ኮሎምቢያ ለ50 ዓመታት ፋርክ FURC ፋርክ አብሪቬሽኑ ስፓኒሽ ነው። ስለዚህ እንትኑ አስቸጋሪ ነው እና ፋርክና የኮሎምቢያ መንግስት 50 ዓመት በዚህ ይዋጋሉ። በዚህ ደግሞ ምክክር ይካሄዳል። ከዛ እዛው ሀገሩም ድረስ ሄደን ጉብኝት አድርገን አይተን መጣን። እነዚህ ሀገራት ከዚያ ውስጥ በተለይ ኮሎምቢያ አሁን በአሁኑ ሰዓት ምክትሉ የፋርክ መሪ ዋናው ፕሬዝዳንት ደግሞ ዶስ ሳንቶስ የሀገሩ መሪ ሲያሳጅ ነበር። ያ ሁሉ የተሳካው በሀገራዊ ምክክር። በመጨረሻም ደቡብ አፍሪካ ሁላችን የምናውቀው አፓርታይድ በዘር ላይ የተመሰረተ ነጭና ጥቁር
በሀገራዊ ምክክር ቅድም በጠራሁት በዴዝሞንድ ቱቱ አማካኝነት በኔልሰን ማንዴላ አማካኝነት ሪኮንሲሊዬሽን እስኪደረስ ድረስ በአጭሩ የተዋጉት የተጣሉት ሁሉም ወደ እርቅ የመጡት ዛሬ እንደው በመላው ዓለም እንደ ምሳሌ የሚነሱ አገሮች በሙሉ ውጤታቸው ከፍታቸው ምክንያቱ ሞተሩ ኢንጂኑ ምክክር ነው። ለኔ መጨረሻ ጥያቄ ነው የሚሆነው ዶክተር ምናልባት በዚህ ሂደት ውስጥ በ11 ክልሎች በሁለት የከተማ አስተዳደሮች እንደዚሁም ደግሞ በውጭ ደግሞ ያሉ ኢትዮጵያውያን ዜጎችን የአጀንዳ ልየታ አከናውናቸዋል። በዚህ ውስጥ ሁሉንም ማህበረሰብ የማየት የውጭውንም የውስጡንም ጉዳዮች የመመልከት የማዳመጥ ስሜትም አለውና ተስፋ እንዴት ይመለከታሉ? ተስፋ የህይወት ሞተር ነው። ተስፋ የህይወት መንኮራኩር ነው። ተስፋ ህይወትን የሚያለመልም እንዲያውም የህይወት ዋስትና ነው። ተስፋ በጣም እጅግ በጣም ከፍ ያለ ነው እውነት ለመናገር። እንዲያውም የኛ ስጋት ይሄንን ኤክስፔክቴሽን ይሄ ሃይ ሆፕ በጣም ከፍ ያለውን ተስፋ እንዴት ነው ማኔጅ የምናደርገው? አሁን ህዝቡ በሚጠብቀው መስመር ሂደን የሚፈልገውን ካልሰጠን ምን ልንሆን ነው? እንዴት አድርገን ነው ህዝቡን ፊት የምናየው እስከማለት ድረስ። ቅድም ያልኩት ወደ ምስራቁ የኢትዮጵያ ክፍል ስንሄድ ስለ ምዕራቡ ነው የሚጠይቁን። አንድነታቸውን እናያለን። በዚህ በሀገራዊ ምክክርኛ ተስፋ እናደርጋለን። ጦርነት ተሞክረዋል፣ ጥላቻ ተሞክረዋል፣ የተለያዩ ቅድም ያልሽው የኤሊት ካፕቸር በተለያዩ መንገዶች ተነሱ፣ ተዋጉ፣ አጥፏቸው ተባሉ። ሀገራዊ ምክክርኛ ዋስትናችን ነው፣ ሰላማችን ነው። እዚህ አዳማ እስከ 11,000 ህዝብ ተሰብስቦ መቼም በሄሊኮፕተር ነው እንትን አይታችኋል ብዬ አስባለሁ። ድንኳኖችን አይታችኋል፣ እዛ የነበረውን አይታችኋል። አማራ ክልል እስከ 8,000 ድረስ የሚሆኑ ሰዎች የተካፈሉበት። እዛው ሁሌ የምንሰማው ትልቁ ነገር ሀገራዊ ምክክር ነው የሚያዋጣን። ከጦርነት እዛው ሆኖ ነው ለወንድሞቻችን በተለያዩ ቦታ የነበረው ጥሪ ያደረግነው። ንግግራችን አሉ የተነጋገርንባቸው ሁኔታዎች ሁሉ አሉና በአጭሩ ተስፋው እጅግ ከፍ ያለ ነው። እንዲያውም ለኛ ተግዳሮቱ እንዴት ማኔጅ እናደርጋለን፣ ይህንን ጥያቄ እውነት እናሟላለን ወይ ብለን በየቀኑ ጾም ጸሎት የሚያስፈልገን ሁኔታ ነው ያለው። በሳይንስ ብቻ የሚፈታ ሳይሆን የኢትዮጵያ ችግር ስፒሪቹዋል መንፈሳዊም ስለሆነ ትራንሰንድ ማድረግ አለበት ከዚህ ከምናየው ማቴሪያል ዓለም ከፍ ያለ። ምክንያቱም ኢትዮጵያ በእርግጥም በእስልምናውም በዋቀፈታውም በክርስትና በሁሉም መንፈሳዊ 98% ኢትዮጵያዊ ስፒሪቹዋሊቲ እንዳለበት ሁላችንም በሪሰርች ያረጋገጥ ነው። በሶሻል አንትሮፖሎጂ ፖለቲካል ሳይንስ ያየነው ጉዳይ ነው። ስለዚህ ተስፋው እጅግ ከፍ ያለ ነው። አሁንም እኛም ተስፋችን አልቆረጥንም፣ ወደፊትም አንቆርጥም። ምክንያቱም ቅድም እንዳልነው ተስፋ የህይወት ዋስትና ስለሆነ ተስፋችን ደግሞ ሰላም፣ ብልጽግና፣ ተስፋችን ከፍታ፣ ተስፋችን ኢትዮጵያን የተሻለ ቅድም እንዳልነው ተጽዕኖ ፈጣሪነትን ማየት ነውና ተስፋችን እጅግ ከፍ ያለ ነው። ፈጣሪም ይረዳናል። ቅድም እንዳልነው ሰላምን የሚያደርጉ የሚያስተራርቁ ብፁዓን ናቸው የፈጣሪ ልጆች ይባላሉና ተብሎ እንደተጻፈ። ዶክተር ዮናስ አዳዬ የምክክር ኮሚሽን ኮሚሽነር ከልብ አመሰግናለሁ። ፍሬህይወት እኔም ስለ እድሉ አመሰግናለሁ። ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊ ሰንኮፍ ፕሮግራማችን በዛሬው ርዕሰ ጉዳዩ እንደሰማችሁት የምክክር ኮሚሽን ሂደት ምን መልክ ነበረው፣ እንደዚሁም ደግሞ ተስፋዎች ውስጥ እንደምን የሚታዩ ናቸው የሚለውን ጉዳይ ተመልክተናል። ሳምንት በሌላ ርዕሰ ጉዳይ እንገናኝ። ቸር ቆዩ ተመልካቾች። አመሰግናለሁ ዶክተር። አመሰግናለሁ።